እንደዚህ የሚል ቃል አለ። ዘዳግም 32 አንድ ላይ ሙሴ ነው የተናገረው። ሰማያዊ አድምጥ እኔም እናገራለሁ፣ ምድርም የአፌን ቃሎች ትስማ። ትምህርቴ እንደ ዝናብ ትፈሳለች። ጸሐፊው ነው ሙሴ፣ ተናጋሪው እግዚአብሔር። ከዛ ቁጥር 6 ላይ ይመጣና እንደዚህ ይላል ጸሐፊ ሲናገር፣ ደንቆሮ ብላተኛም ያልሆንክ ሕዝብ ሆይ ለእግዚአብሔር ይህንን ትመልሳለህ? የገዛ አባት አይደለምን? የፈጠረህና ያጸና እርሱ ነው ይላል። የፈጠረና ያጸና እርሱ ነው። ማን? የገዛ አባት አይደለምን አለ። ከዛ ቁጥር 39 ላይ ደግሞ እንደዚህ ይላል፣ አሁንም እኔ ብቻዬን እኔ የሚል ቃል አለ። ብቻዬን የሚል ቃል አለ። እኔ እንደሆንክ ከእኔም በቀር አምላክ እንደሌለ እዩ። እኔ እገድላለሁ፣ አድንማለሁ፣ እኔ እመታለሁ፣ እፈውስማለሁ፣ ከእጄም የሚያድን የለም። እጄን ወደ ሰማይ ዘረጋለሁ፣ እንዲህም እላለሁ፣ ለዘላለም እኔ ሕያው ነኝና ይላል። የሚንቦገቦግ ሰይፍን እስለዋለሁ እያለ በአንድ እኔነት ራሱን አስቀምጧል እግዚአብሔር ሲናገር። ዘዳግም እንደገና ሊያሳስባቸው ሙሴ ያስቀመጠው መጽሐፍ ነው። ዘኍልቍ ላይ ወይም ዘጸአት ላይ ዘጸአት 20 ላይም 10ቱን ትእዛዛት በምናይበት ጊዜ ዘጸአት 20 ላይ ምን ይላል? እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ተናጋሪው አንድ ነው። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ ሶስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝም ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና የእግዚአብሔርን የአምላክህን ስም በከንቱ አትጥራ ይላል። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውም ይላል። አንድ ስም ነው ያለው እግዚአብሔር፣ አንድ እኔነት፣ አንድ ስም፣ ብቸኛ አምላክ። ይህ አንዱ እግዚአብሔር ነው። ሁለተኛ ሳሙኤል ላይ በጣም የሚገርም ሁኔታ ሁለተኛ ሳሙኤል ላይ እግዚአብሔር እና ዳዊት ጋር የምናየው ነገር ምንድን ነው? ሁለተኛ ሳሙኤል ምዕራፍ 7 ላይ ምን ይላል? ሁለተኛ ሳሙኤል ምዕራፍ 7 ላይ በጣም ይገርማል። ሁለተኛ ሳሙኤል ምዕራፍ 7 ላይ እንደዚህ ይላል። በኢየሱስም እንደገና አነበዋለሁ። ቁጥር 12 ላይ እንግዲህ ዳዊት ቤትን ሊሰራለት ዳዊት ለእግዚአብሔር ቤትን ሊሰራለት ባሰበ ሰዓት እግዚአብሔር አንተ አትሰራልኝም፣ ግን የሚሰራልኝ ብሎ እያናገረው ነው። ተስፋን እየሰጠው ነው። መሐላን እየማለለት ነው። እድሜህም በተፈጸመ ጊዜ ከአባቶችም ጋር ባንቀላፋ ጊዜ አለ። እድሜህም በተፈጸመ ጊዜ ከአባቶችም ጋር ባንቀላፋ ጊዜ ከወገብ የሚወጣውን ዘርህን ከአንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። እርሱ ለስሜ ቤት ይሰራል። ተናጋሪው ቤትም ይሰራለት ነው። ባይዘው የመንግስቱንም ዙፋን ለዘላለም አጸናለሁ፣ እኔም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገርም ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ እገሥጸዋለሁ። ከፊቴም ከጣልኩት ከሳውል እንዳራኩ ምሕረቴን ከእርሱ አላረቅም ይላል። ይሄ ደብል ፕሮፌሲ ነው። ይሄ እንግዲህ ለክርስቶስ አፕላይ ያደርጋል፣ ግን የተወሰነው ያህል። ከዛ ቁጥር 22 ላይ ዳዊት ይህንን ቤትን አትሰራልኝም፣ ግን ቤትን የሚሰራልኝ ከአንተ ከሆደ ፍሬ የሚወጣው ነው፣ ከወገብ ፍሬ የሚወጣው ነው ብሎ እግዚአብሔር መሀል ላይ ማለለት እግዚአብሔርን ዳዊት ምን አለ? ቁጥር 21 ጀምሮ ለባሪያም ታስታውቀው ዘንድ ስለ ቃል ምክንያትና እንደ ልብ ሐሳብ ይህ ታላቅ ነገር ሁሉ አደረግ። ስለዚህም አቤቱ አምላኬ ሆይ እንዳንተ ያለ የለምና በጆሮአችን እንደሰማን ሁሉ ከአንተ በቀር አምላክ የለምና አንተ ታላቅ ነህ አለ። እንግዲህ በበቀርም በብቻም በአንድ እኔነትም እግዚአብሔር ታስሯል። ይህን ሲናገር ሐዋርያት ሥራ ምዕራፍ 13 ላይ ባይዘዌ ሐዋርያት ሥራ ምዕራፍ 13 ላይ ስለ ዳዊት ሲናገር ዳዊት የእግዚአብሔርን ሐሳብ በዘመኑ አገለገለ ይላል። ዳዊት ያገለገለው የአንድ እግዚአብሔርን ሐሳብ ነው። የአንድ እግዚአብሔር ሐሳቡ ፈቃዱ ዳዊትንም ባይዘዌ እግዚአብሔር ሲናገር ምን አለ? ይህ አንዱ እግዚአብሔር 13 ላይ ትክክል 13 ላይ ምን አለ? ቁጥር 22 ላይ እርሱንም ከሻረ በኋላ ዳዊትን በእነርሱ ላይ እንዲነግስ አስነሳው። ሲመሰክርለትም እንደ ልቤ የሆነ ሰው እንደ ልቤ አንድ ማለት ነው። በቃ እንደ እኔነቴ እንደ ራሴ ማለት ነው።
እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው አለ። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱን ኢየሱስን አመጣ ይላል። እንግዲህ አንድ እግዚአብሔር ነው፣ እንደ ልቤ እንደ ፈቃዴ። በጣም ነው የሚገርመው። ይህ አንዱ እግዚአብሔር ነው። በቃ አምላክ አንድ ነው። ገላትያ ምዕራፍ 3 ላይ መካከለኛው ለብዙ ነው፣ እግዚአብሔር ግን አንድ ነው ይላል። ቃል በቃል እግዚአብሔር ግን አንድ ነው ይላል። ሮሜ ምዕራፍ 3 ላይ የአንዱ እግዚአብሔር ቤዛን ያዘጋጀልን አንዱ እግዚአብሔር ሮሜ 3 ላይ የአይሁድም አምላክ ነው የአሕዛብም አምላክ ነው አንድ ስለሆነ አለ። ሮሜ ምዕራፍ 3 ላይ እንደዛ ነው የሚለው። እግዚአብሔር አንድ ነው። ያም አምላክ የአይሁድ አምላክ የሆነ ሁሉ የአሕዛብም አምላክ ነው። ሮሜ ምዕራፍ 3 ላይ ምን አለ? የእግዚአብሔርን ሮሜ 3:25 ላይ ምን አለ? በዚህም ዘመን ጽድቁን ያሳይ ዘንድ ነው አለ። የትኛው? ራሱም ጻድቅ እንዲሆን በኢየሱስም የሚያምነው እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው አለና ከስር ምን አለ? እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አሁን የተገረዘን ስለ እምነት ያልተገረዘን በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው አለ። ስለዚህ አንዱ አምላክ እግዚአብሔር ነው። ይህ አንዱ እግዚአብሔር ከዳዊት እንደማለለት ከዳዊት ቤት ከዳዊት ወገን ከዳዊት ዘር መድኃኒትን አምጥቶልናል፣ እንደ ተስፋው ቃል እንደገባው ቃል ማለት ነው። ስለዚህ እግዚአብሔር አንድ ነው፣ እርሱም የጌታችን የኢየሱስ ክርስቶስ አምላክና አባት ነው። ጨርሻለሁ። አመሰግናለሁ። እሺ፣ ቴንኪዩ ያድዬ፣ በጣም አመሰግናለሁ። ያው ጥቅስ ብታበዛም ዞሮ ዞሮ አንድ አይነት ሀሳብ ነው ስትል የነበረው እግዚአብሔር አንድ ነው የሚል ነው። ያው አብ አንድ አምላክ የተባለባቸውን ጥቅሶች ጠቅሳል። ወይ እኔ በሞናርኪያ ኦፍ ዘ ፋዘር ስለማምን አብ አንድ አምላክ መባሉ ወልድና መንፈስ ቅዱስን ያገለለ አይደለም። እዛ ላይ ምንም ብዙ የሚያከራክረን ነገር ያለ አይመስለኝም። ግን አሁን አንተ አብን ብቸኛው የአምላክ አካል አድርገህ ስትናገር የወልድና የመንፈስ ቅዱስን ህልውና ክደ ነው ወይ? እነሱን የታርጋቸውን እነሱ አንድም ጊዜ አልተናገርክም። መጽሐፍ ቅዱሳችን አብ፣ ወልድ፣ መንፈስ ቅዱስን በሶስት ማንነት በግልጽ ሁኔታ ያቀርብልናል። ጋይስ አሁን ሰምታችኋል። ያዲ አንድ የሚሉ ብዙ ጥቅሶችን ጠቅሶላቸዋል። ነገር ግን የመጽሐፍ ቅዱስ ትምህርት እሱ ብቻ ነው ወይ? ያዲ እስካሁን ድረስ ሲያወራ የነበረው የመጽሐፍ ቅዱስን ግማሹን ነው እንጂ የተሟላውን ሀሳብ አይደለም። ነገር ግን እግዚአብሔር በነጠላ ቁጥር ራሱን እንደገለጠ ሁሉ በብዙ ቁጥርም ደግሞ ራሱን ገልጧል። ስለዚህ እነዚህን የመጽሐፍ ቅዱስ ክፍሎች የት እናርጋቸው? ለምሳሌ ዘፍጥረት 1:26 እንደዚህ ይላል፣ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ኢሳያስ 48 ላይ ደግሞ ያዕቆብ የጠራውም እስራኤሎች ስማኝ፣ እኔ ነኝ፣ እኔ ፊተኛ፣ እኔ ኋለኛ ነኝ፣ እጄ ሰማያትን ምድርን መስርታለች እያለ የሚናገረው ያው አንዱ ተናጋሪ አካል ወረድ ብሎ ምን ይላል? ወደ እኔ ቅረቡ ይህን ስሙ፣ እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዛ ነበርኩ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ብሎ በብዙ ቁጥር ይናገራል። ስለዚህ ተላኪው አለ፣ ራሱ አምላክ እንደሆነ ከአውዱ እናያለን። እግዚአብሔርና መንፈሱ ብሎ ደግሞ ልከውኛል ብሎ በእግዚአብሔርና በመንፈሱ እንደተላከ ይናገራል። ስለዚህ ይህንን ጥቅስ የት እንጣለው? ኦኬ ዘፍጥረት 3:22 ላይ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል። እኛ ብሎ እግዚአብሔር ተናግሯል። ኢሳያስ 6:8 ላይ የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማው፣ እኔም እነሆኝ እኔን ላከኝ አልኩ ይላል። በሐዋርያው ዮሐንስ መሰረት ዮሐንስ ወንጌል 12 ላይ በዙፋኑ ላይ ተቀምጦ ኢሳያስ ያየው ጌታችን ኢየሱስ ክርስቶስን ነው። የሱን ክብር እንዳየ ነው የሚናገረው። ማንን እልካለሁ ማንስ ይሄድልናል ብሎ የሚናገረው ደግሞ ሐዋርያት ሥራ 8 ላይ ሄዳችሁ ማንበብ ትችላላችሁ። በሐዋርያው ቅዱስ ጳውሎስ ትርጓሜ መሰረት እዚህ ቦታ ላይ ማንስ ይሄድልናል ብሎ የተናገረው አዶናይ መንፈስ ቅዱስ ነው። ስለዚህ ይህንንስ የት እንጣለው? እንዴት እናርገው? ሌሎች በጣም በርካታ የመጽሐፍ ቅዱስ ጥቅሶች አሉ። ወደ ትርጉም ቋንቋዎች ከተተረጎሙት ውጪ ያልተተረጎሙ
እግዚአብሔር በብዙ ቁጥር የተገለጸባቸው በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ ዘፍጥረት 20:13 ላይ እግዚአብሔር ከአባቴ ቤት ባወጣኝ ጊዜ የሚለው በኦሪጂናል ቋንቋ በዕብራይስጡ ብዙ ቁጥር ነው። ባወጡኝ ጊዜ፣ ኤሎሂም ባወጡኝ ጊዜ ብሎ ነው አብርሃም የተናገረው። ስለዚህ እነዚህን ጥቅሶች የት እናርጋቸው? አሁን ነጠላ ጥቅሶቹን እሺ ጠቀስክልን። ፎር እነዚህ ጥቅሶች እንደሌሉ ቆጥረን ልክ አንተ እንዳደረግከው ማለት ነው እንደሌሉ ቆጥረን ዝም ብለን እንለፋቸው ወይ? መጽሐፍ ቅዱሳችን አብ፣ ወልድ፣ መንፈስ ቅዱስን ለይቶ በግልጽ ነው የሚያስቀምጥልን። የሚታወቁ የሚነጋገሩ፣ አንዱ ሌላውን የሚልክ፣ አንዱ ሌላውን የሚያከብር፣ አንዱ ሌላውን አባቴ የሚል፣ አንዱ ሌላውን ልጄ የሚል፣ እንደዛ ነው መጽሐፉ የሚያስቀምጠው። ለምሳሌ ሁለተኛ ዮሐንስ ቁጥር 3 ላይ እንደዚህ የሚል ቃል አለ። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ጋር ይሆናሉ። ምናልባት እንግዲህ ከአብ ልጅ ከኢየሱስ ክርስቶስ የተባለው ስጋው ነው። አብ ሲል ደግሞ መለኮቱን ነው ልትለኝ ትችላለህ። ግን የቃሉ መንፈስ እንደዛ ነው ወይ? ከመለኮቱና ከስጋው ጸጋና ምሕረት ሰላምን ብሎ በሁለትነት ሊጠቅስ ይችላል። ባይዘው ኦሪጂናል ቋንቋውን ሄዳችሁ ብትመለከቱ በግልጽ ሁለት ማንነትን የሚያሳይ አቀማመጥ ነው ያለው። በሰላምታዎች ብትመለከቱ ሮሜ 1:7 ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል ሐዋርያው ቅዱስ ጳውሎስ። ይህንኑ የሰላምታ አጠቃቀስ ሐዋርያው ቅዱስ ጳውሎስ ይደጋግማል። ወደ 11 ጊዜ ያህል ተደጋግሞ የምንመለከተው ነው። ይሄ እንግዲህ የቋንቋውን ሕግ ሄደን ማየት እንችላለን። በግልጽ ሁለት ፐርሰኖችን የሚያሳይ ነው። ኦኬ፣ ልጁ ኢየሱስ ክርስቶስ አምላክ ነው ወይ? መጽሐፍ ቅዱስ የልጁን አምላክነት በግልጽ ይነግረናል። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ዮሐንስ 1:1 ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ይሄ ቃል የነበረው ደግሞ ሥጋ ሆኖ የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ምንድን ነው ይለናል መጽሐፉ? መለኮት ነው ይለናል፣ አምላክ ነው ይለናል። ስለ መንፈስ ቅዱስም እንደዛው መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ በሁሉ ቦታ የሚገኝ ነው። ሁሉን አዋቂ ነው። ሁሉን ቻይ ነው። ዘላለማዊ ነው። የሚናገር ነው። የሚመራ ነው። እነዚህ ሁሉ ፐርሰንን አመልካች የሆኑ ነገሮች ለመንፈስ ቅዱስ ተነግረዋል። በጥምቀትም በቡራኬም በሰላምታ መንፈስ ቅዱስ ከአብና ከወልድ ጋር አብሮ ሲጠቀስ ነው የምናየው። ስለዚህ አሁን እነዚህን ሁሉ ጥቅሶች በቃ እንደሌሉ ቆጥረን ልጁ አምላክ የተባለባቸውን ጥቅሶች እንደሌሉ ቆጥረን አባት ልጅ ነው፣ ልጅ አባት ነው ብለን እናንተ አሁን እንደዛ አትልም። ያዲ እርግጠኛ ነኝ እንደዛ ብለን እንረዳ ወይስ መጽሐፉ ለያይቶ አካላትን ያስቀምጥልናል፣ ደግሞም ለሶስቱም ዲቫይን አትሪቢዩቶች እንዳላቸው ይነግረናል። ይሄኛውን የት እናድርግ? የሥላሴ አስተምህሮ ማለት በዚህ ቴንሽን መካከል የሚገኝ ነው። ስለዚህ እኛ እንደ ኦንሊ ጂሰሶች ለአንደኛው የመጽሐፍ ቅዱስ ክፍል ጭፍኖች ሆነን ሌላኛውን ብቻ የምንጠቅስ አይደለንም። ሁሉንም ያማከለ የመጽሐፍ ቅዱስ ጥቅሶችን በሙሉ በአንድነት ይዞ የእግዚአብሔርን ማንነት በትክክል የሚገልጸው ሥላሴያዊ አስተምህሮ ነው፣ ዩኒቴሪዝም አይደለም። ሪፍሌክሽን እንጂ 5 ደቂቃ ሪፍሌክሽን 5 ደቂቃ ስጡ። አረ ትክክል ነው አይደል ዳኒ? 5 ደቂቃ ሪፍሌክሽን። ኦኬ መልካም ዳኒ ቴንክ ዩ አመሰግናለሁ። አንድ የተናገረው ነገር እግዚአብሔር በሶስት ማንነት መጽሐፍ ቅዱስ ውስጥ ራሱን ገልጧል አለ። ባይዘዌ አማርኛው ራሱ በጣም ከባድ ነው። እግዚአብሔር በሶስት ማንነት ራሱን እኮ በቃ እኮ ጨረስክ እኮ። እንግዲህ በሶስት ማንነት ራሱን የገለጠው ነው። በሶስት ማንነት ራሱን ገልጧል ካልከኝ እኮ በሶስት ማንነት ብቻም አይደለም ራሱን የገለጠው፣ በብዙ አይነትና በብዙ ጎዳና ራሱን ገልጧል። በብዙ አይነትና በብዙ ጎዳና ራሱን ገልጧል። ያ ራሱን የገለጠውን እኮ ነው እግዚአብሔር የምንለው። ስለዚህ በብዙ አይነትና በብዙ ጎዳና የተናገረውን የተገለጠውን ራሱን ከፍጥረቱ ጋር ያስተዋወቀውን ነው እግዚአብሔር የምንለው አምላክ የምንለው። አንድ ሁለተኛ በጣም ስትናገር አሁን ሞናርኪ ኦፍ ተፋዘርን ከተቀበልክ እኮ እኛ
አረው ለምን እንደምንጣላ ማለት ነው። ሞናርኪ ኦፍ ዘ ፋዘር የአብ ባህሪ በወልድና በመንፈስ ቅዱስ አለ ነው የሚለው። በአብን በወልድና በመንፈስ ቅዱስ ኦፍኮርስ በወልድና በመንፈስ ቅዱስ የአብ ባህሪ ካለ እኮ አብ ነው እየተገለጠ ያለው ማለት እኮ ነው። በወልድ በመንፈስ ቅዱስም እየተገለጠ ያለው አብ ነው። ስራውን የሚሰራው በቃሉ ከሆነ ህይወትን የሚሰጠው በመንፈሱ ከሆነ በወልድና በመንፈስ ቅዱስ ራሱን እየገለጠ ባህሪውን እየገለጠ ያለው አብ ነው። this is very clear። የኛ አስተምሮት ከዚህ መች ወጣና ነው። አብና ወልድ መንፈስ ቅዱስን እንዴት ታዩታላችሁ የሚለው ጥያቄ በጣም አሪፍ። ኦፍኮርስ አብ አለ። ይሄ አብ ቅድም ተናገርኩት ለዳዊት መሐላም ምሏል። ለዳዊት ብቻም አይደለም ለሔዋን ምሏል። ለሔዋን ብቻ አይደለም ለአብርሃም ምሏል። ለሔዋንም የማለው ዘር ነው፣ ለአብርሃምም የማለው ዘር ነው፣ ለዳዊትም የማለው ዘር ነው። ለሌሎችም ይጠበቅ ለያዕቆብ ራሱ ገዢ ሆኖ እስኪመጣ ድረስ አለ እኮ ያዕቆብ ልጆቹን ሲባረክ ለይሁዳ ከይሁዳ ዘር ነው የሚጠበቀው የነበረው አይደል እንዴ? ወልድን የምናገኘው በዘርነት ነው። ለአብርሃም የተገባለት የተስፋው ቃል ዘር ነው። በዘር አሕዛብ ይባረካሉ ብሎ ስለ ክርስቶስ ገላትያን 3:16 ላይ የተስፋው ቃል ለአብርሃምና ለዘሩ ተነገረ። ለብዙዎች እንደሚል ለዘሮች አይደለም ለአንድ እንደሚል ለዘር ይላል። ክርስቶስን በዘር ነው የምናገኘው፣ በዘር ነው የምናገኘው። መንፈስ ቅዱስ እግዚአብሔር በመካከላችን የሚሆንበት ቃል የገባው እሱም እኮ ተስፋ የሰጠው እኮ ነው። መንፈሴን በውስጣችሁ አኖራለሁ በትእዛዜ ማስኬዳችኋል ፍርዴንም ትጠብቃላችሁ ብሎ እኮ መንፈሱን ስናገኝ ከምናገኘው መንፈስ እየተነሳ ትእዛዙን እንጠብቃለን፣ ሕጉን እንፈጽማለን። እሱ ብቻ አምላክ ይሆነናል፣ የእሱ እንሆናለን። መንፈስ ቅዱስ እኮ የእግዚአብሔር መንፈስ በውስጣችን ሲሆን ጋድ ኢን አክሽን ነው። አሁንም ባህሪውን ነው በመንፈሱ እየገለጠ ያለው። እግዚአብሔር በመንፈሱ ገለጠላቸው። እግዚአብሔር በመንፈሱ ስለገለጠላቸው እግዚአብሔር በመንፈሱ ከኛ ጋር ነው ይላል። መንፈሴን አፈሳለሁ ይላል። መንፈሱን ሰጣችሁ ይላል። በመንፈሱ እኮ ይሰራል በኛ ሂዝ ስፒሪት። መንፈስ የሆነው አምላክ ከመንፈስ ከመስጠት ውጭ ሌላ እኮ ምንም እኮ አማራጭ የለውም። መንፈስ ብቻ ነው አምላክ። እግዚአብሔር መንፈስ ነው። መንፈስ የሆነው እግዚአብሔር ሌላ ምን ይስጠኝ? ምንም ሊሰጠኝ እንኳ አይችልም። መንፈስ ነው የሚሰጠኝ። መንፈስ ቅዱስ የእርሱ መንፈስ ነው። አሁንም ከእርሱ የተቀበልነው መንፈስ የሰጪውን ባህሪ ነው የሚይዘው። ይህን እኮ ከተግባባን እኮ አላፍት ተጨባብጠን እንዲሁም ጥሩ ታነባለህ ከአንተ ልማር ቁጭ ብዬ እዚህ ላይ ተስማምጠን እንዲሁም ከአንተ ቁጭ ብዬ ብማር ጥሩ ነው እላለሁ። አንድ እሱ ነው። ሁለተኛ በብዙ ቁጥር ራሱን ገልጧል። አሁንም በብዙ ቁጥር ራሱን የገለጠው አይ ዶንት ኖ ማን ነው ራሱ የሚባለው እኮ አንድ ማንነት አለ ማለት ነው። ራሱ ካለ አንድ ማንነት አለ። ስለዚህ የአንድ ማንነት ማን ነው? እኛ እግዚአብሔር አብ ነው እንላለን። ኢሳያስ 48:16 ሶፋኒ ኢቨን የእናንተ ስኮላርስ ራሱ ሌትሊ ጊቪንግ ቱ ኢሳያ ለኢሳያስ ነው እየሰጡት ያሉት። ወደ ባቢሎን ግዛት ከመግባታቸው በፊት ነው አስቀድሜ ነበርኩኝ እያለ ያለው ኢሳያስ ማለት ነው። የእናንተ ስኮላር ራሱ ይሄንን እየተዉ ነው ያሉት። አዶኖ ዛሬ ማንተ እዛ ላይ እንዴት እንደሆንክ ነው ግራ ይገባኝ። እና ኢሳያስ 48:16 ለኢሳያስ ነው፣ ነብይ ነው፣ በእግዚአብሔር መንፈስ የተላከ አካምፓኒድ በመንፈሱ ቀብቶኛል፣ በመንፈሱ አብሮ መንፈሱ ልኳል ነው። ስለዚህ ነብይ ነው እንደዛ እየተናገረ ያለው። ይህን ለክርስቶስ ከሰጠን ክርስቶስ ነብይን አድርገን ነው የምናስቀምጠው። ምክንያቱም በእግዚአብሔር መንፈስ የሚላክ ነብይና ነብይ ብቻ ነው። ባሬ ያለው ደግፌ ያስኩት ያለው ኢሳያስ 42 ላይ ያለው ነብይ ነው ማለት ነው። ስለዚህ ዳኒ ተባረክልኝ። ቀጥሉ። እሺ ቴንኪዩ። የአዲ ዳይናሚክ ሞናርኪያኒዝም እና ሞናርኪያ ኦፍ ዘ ፋዘር ሁለቱን የለየ አይመስለኝም። የእናንተ አስተምሮ ከፕራክሲስ ጋር ነው የሚመሳሰለው። ሜይ ቢ የሁለቱን ልዩነት ካላወቅ ማለት ነው። ባህሪና ማንነት ሁለቱ የተለያዩ ነገሮች ናቸው። ወልድና መንፈስ ቅዱስ የራሳቸው ማንነት አላቸው፣ ግን አንዱን የአብ ባህሪ ይካፈላሉ። ማለት የአምላክነት ባህሪ በአብ ውስጥ ያለው በወልድም በመንፈስ ቅዱስም ውስጥ አለ። ከአብ የተለየ ሌላ ባህሪ የላቸውም የሚል ነው። ስለዚህ ማንነትን በመካድ ላይ የተመሰረተ አይደለም። አንተ አሁን እየተናገርክ ያለው ዳይናሚክ ሞናርኪያኒዝም የሚባለው የፕራክሲስን አስተምሮ ነው እንጂ ትክክለኛውን ታሪካዊ አስተምሮ ክርስቲያናዊ አስተምሮ አይደለም። ሞናርኪ ኦፍ ዘ ፋዘር አይደለም። ሞናርኪ ኦፍ ዘ ፋዘር እቀበላለሁ ካልክ ያዲ በቀጥታ የኒቅያ የእምነት መግለጫ መቀበል አለብህ እኮ፣ ግን አትቀበልም። ሰው የማትቀበለውን ነገር አታውራ። ወይ የኮንሰፕቶቹን ልዩነት ካላወቅ እሱ ሌላ ችግር ነው። እንግዲህ እንዳልኩት ነው ያዲ እግዚአብሔር አንድ ነው የሚሉ ጥቅሶችን ጠቅሷል።
ብዙ ጥቅሶችን ጠቅሶልናል። አሁንም የደጋገመው ያንኑ ነው፣ ግን በዛ ላይ ምንም ልዩነት የለንም። ዋናው ነጥብ ግን አብ፣ ወልድ፣ መንፈስ ቅዱስ አንድ ማንነት ሆነው የቀረቡበት የመጽሐፍ ቅዱስ አገላለጽ አለ ወይ የሚል ነው። ለዛ ደግሞ ምላሹ መጽሐፍ ቅዱስ አብ፣ ወልድ፣ መንፈስ ቅዱስን ለይቶ ነው የሚያስቀምጥን። ለምሳሌ አንድ ጥቅስ ብቻ ላንብብላችሁ። እንደዚህ ይላል ጌታችን ኢየሱስ ክርስቶስ እንዲህ አለ፣ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ። ማን ነው ይሄን እያለ ያለው? ጌታ ኢየሱስ። ስለዚህ ከአብ ጋር ይነጋገራል ማለት ነው። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። ያድ እያለ ነው ያለው እሱ ራሱ ነው የሚል ነው። ስለዚህ አብ የሚሰጠው ሌላ አጽናኝ ነው፣ ራሱን አይደለም ማለት ነው። ተመልከቱ ዮሐንስ 14:25 ላይ ከእናንተ ዘንድ ስኖር ይህን ነግሬያቸዋለሁ፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ። አብ መንፈስ ቅዱስን በማን ስም ነው የሚልከው? በኢየሱስ ስም ነው የሚልከው። ኦኬ። ስለዚህ በኢየሱስ ስም መንፈስ ቅዱስ በማን ይላካል? በአብ ይላካል። እንደዚህ ይላል። ሌላ ቦታ ላይ ደግሞ እንደዚህ ይላል፣ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚሰማውን ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራቸዋል። ፐርሰን ነው ማለት ነው። ይነጋገራል፣ ያዳምጣል ማለት ነው። ተመልከቱ፣ በአብ በወልድ በመንፈስ ቅዱስ መካከል መላላክ አለ፣ መደማመጥ አለ። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራቸዋል አለ። ስለዚህ መጽሐፉ እንደዚህ በግልጽ እያስቀመጠ አይ ራሱ ነው ጌታ ኢየሱስ ሌላ ነው እያለ ኦኬ፣ አብ ሌላ አጽናኝ ይልክላቸዋል እሱም መንፈስ ቅዱስ ነው እያለ እነ ያዲ ደግሞ አይ ራሱን ነው የሚልከው ይላሉ። ሌላው ኢሳያስ 48 ላይ እኔ ፊተኛ ነኝ እኔ ኋለኛ ነኝ። ባይዘወይ ይሄኛውን ያዲ አንድ ነገር ለማለት ሞክሯል፣ ትተውታል ምናምን። በየትኛው ኮመንተሪ መሰረት? እኔ ኮመንተሪዎቹን አውጥቼ አሳያለሁ፣ እዚሁ ፊት ለፊት ማየት እንችላለን። የኛ ዋና ዋና የሚባሉ ኮመንታተሮች በነቢዩ በኢሳያስ አንደበት እየተናገረ ያለው ልጁ ነው ብለው ነው አንደርስታንድ የሚያደርጉት። ልጁ ነው ብለው ነው አንደርስታንድ የሚያደርጉት። ቱ ዘ ቤስት ደግሞ ደብል ነው ብለው ነው አንደርስታንድ የሚያደርጉት። ሜቢ አይ ኢሳያስን ነው የሚመለከተው ብለው የሚሉ ሊኖሩ ይችላሉ፣ ግን በዛ ብቻ የተገደበ አይደለም። ትተውታል ምናምን ያልከውን ከየት እንዳመጣ ትነግረኛለህ። ኤኒዌይ ግን ኦኬ ኢሳያስ ነው እንበል፣ ግን እዚህ ቦታ ላይ እግዚአብሔርና መንፈሱ ልከውኛል ብሎ እየተናገረ አይደለም ወይ? እግዚአብሔርና መንፈሱን እየጠቀሰ አይደለም ወይ? ስለዚህ አንዱን ማንነት ብትፋታው ሁለቱ ግን ስቲል እዛው አሉ ማለት ነው። አሁንም ያንተን ሀሳብ የሚያፈርስ ነው ማለት ነው። ሌላው በጣም ፈኒ ነገር ያድ የተናገርከው እግዚአብሔር በሶስት ማንነት ራሱን ገልጧል ብዬ ያልኩትን የሆነ የቃላት ሊሚቴሽኖችን ትዊስት ለማድረግ ሞከር። ከዛ በሶስት ማንነት ብቻ አይደለም በብዙ መንገድ ራሱን ገልጧል። ከአብ ከወልድ ከመንፈስ ቅዱስ ውጭ በማንነት ደረጃ እግዚአብሔር በተለያየ መንገድ ራሱን ሊገልጥ ይችላል። ኦኬ፣ መንገዶች አይደለም፣ ስለ ማንነት ነው እያወራን ያለ ነው። ከአብ ከወልድ ከመንፈስ ቅዱስ ውጪ በመለኮታዊ ባህሪ ማንነቱ ያንን መለኮታዊ ባህሪ ተሸክሞ የተገለጠ እግዚአብሔር የተገለጠበት ካለ አውጥተህ ከመጽሐፍ ቅዱስ ታሳየናለህ ማለት ነው። ጥያቄና መልስ ላይ እንመጣበታለን። ሰዓቴን ጨርሻለሁ። ኦኬ ወገኖች አላችሁ አይደለ? ሰላማችሁ የበዛውን ዳንም ያድም ተባረኩ፣ ቀጥሉ። ደስ የሚል ውይይት ነበረ ያደረግን ያለ ነው። እንቀጥላለን። እሺ ቀጥሉ። ዳኒ 10 ይበቃናል። ከምንደግ 10 ፌር ነው ይሁን፣ ከ7 እስከ 10 በቂ ነው። ባይ ዘ ዌይ ጀስት ዳኒ የኒቅያን ጉባኤ አንስታለ የኒቅያን አልቀበልም፣ አፖስቶሊክ ክሪድን እቀበላለሁ። ትንሽ እንዳተምታታ ቀጥል ዳኒ። እንግዲህ እኔ ስለጀመርኩኝ ጠያቂ ጀማሪ እሱ ነው የሚሆነው አይደለ? እንደዛ ነው አይደል? ያዲ ነው የሚቀጥለው እኮ እኔ ተናግሬ ጨርሻለሁ። የምር ነው ከጆ ጋር ይጣላል። ኦኬ እሺ፣ ምንም ችግር የለውም። አፖስቶሊክ ክሪድ ከአትናቴዎስ ጋር ያገናኘው ልጅ ግን ደህና ነህ? እሺ አፖስቶሊክ ክሪድን ከአትናቴዎስ ጋር በቂ። እሺ ዳኒ፣ ኧረ ቆይ
እሺ ቆይ አንዴ አስጀምር ስልሽ የምታስጀምር ዳኒ፣ ቆይ ከመጀመሩ በፊት አክሰስ ማድረግ የምትችለው የመጽሐፍ ቅዱስ በጠይቅ አክሰስ ማድረግ ትችላለህ? በግሪክም የትኛው? በግሪክም በእንግሊዝኛም በአማርኛ። ኦኬ እሺ፣ የትኛውን ላውጣል? እሺ ራእይ፣ እሺ አስጀምርልኝ። ቱሚ በኢየሱስም ጀምራለሁ። መጽሐፉን ራእይ 22 ራእይ 22ን ሪድ ለምን ያደርጋል። ሌላ ሰው አያግዘንም? ያዲ ተጠያቂ ሆኜ ማውጣቱ ትንሽ እንትን ይላል። እኔ አወጣዋለሁ። በቃ እኔ ትልቁ ላይ ካደረጋችሁ እንዲያወጣ እኔ አወጣዋለሁ። አታስቡ፣ በቃ እኔ አወጣዋለሁ። እሺ እሺ እሺ፣ በቃ ፊት አድርግ አስጀምርልን። እሺ ተባረክ። ኦኬ ዳኒ፣ ራእይ ምዕራፍ 22 እንደዚህ በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የወይን ዛፍ ነበር ይልና ቁጥር 4 ላይ ቁጥር 3 ላይ ከእንግዲህም ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይኖራል አለ። የማና የማን ዙፋን ነው የሚለው? የእግዚአብሔርና የበጉ። ስንት ዙፋን ነው? አንድ ዙፋን፣ ያው ዙፋን ስልጣንን ስለሚወክል መልካም። በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል። ማንና ማን ነው በአንድ ያመጣው? ያመልኩታል ብሎ ያመልኩታል የሚለው ወደ አብ ሪፈር የሚያደርግ ሊሆን ይችላል። ግን ደግሞ የመጽሐፍ ቅዱስ ሊቃውንት እንደሚናገሩት አንዳንድ ጊዜ ሐዋርያው ዮሐንስ የግራማቲካል ሩል ይጥስና የኢየሱስን አምላክነት ከአብ አምላክነት ጋር አንድ አድርጎ ይገልጻል። የማንነት ኮንፊውዥን ሳይሆን የአምልኮ አንድነትን ለማሳየት በሚል የአምልኮ አንድነት ለማን ነው የሚቀበለው? የአምልኮ አንድነቱ ለማን ነው? የአምልኮ ኦኬ፣ ለአብም ለወልድም ነው አምልኮ። እዚህ ጋር ያመልኩታል ሲል የአምልኮ አንድነት ለአብና ለወልድ፣ አብና ወልድን እንደ አንድ አድርጎ ነው የሚያመልኩት አልኩ እኮ። ይሄ ሐዋርያው ዮሐንስ ግራማቲካል ሩሎችን ይጥስና ጌታችን ኢየሱስ ፊቱን የሚያያሉ ሲል የማን ፊት ነው? ዳንይቶ በቃ ፊቱን የሚያያሉ ሲል የማን ፊት ነው የሚያዩት? የአምላካቸውን። ማን ነው አምላካቸው? አምላካቸው እግዚአብሔር አብም እግዚአብሔር ወልድም ነው። እዚህ ጋር ፊቱን የሚያይ የተባለው የማንን ፊት ነው? ያ በወልድ ያው አንድ በአካል ምንድን ነው የስጋ አካሉ የወልድ ስለሆነ እዚህ በዛ ማየት ሊሆን ይችላል። ፊቱን የሚያያሉ የተባለው የማን ፊት ነው? ዳኒ ቀጥታ በአካል መልስል። ምንድን ነው ፖይንቱ? ፊቱን የሚያያሉ የተባለው የማንን ፊት ነው? እንዳልከው ይኸውልህ የስጋ ሰውነት ያለው ወልድ ነው። ስለዚህ ሊታይ የሚችል ፊት ያለው ወልድ ስለሆነ የወልድ ፊት ነው። ስለዚህ በዙፋን ላይ ተቀምጦ አብ አሁንም አይታይም ማለት ነው አይደል? ወልድ ብቻ ነው የሚታየው። አሁን አብ ይታያል እንዴ? እኮ በዚህ ጥቅስ መሰረት የሚያዩት ወልድን ብቻ ነው። በጥቅሱ ፊት ያለው ወልድ ነው። የስጋ ፊት ያለው ወልድ ነው። ሁለተኛ ቆሮንቶስ ላይ እንሂድ። ሁለተኛ ቆሮንቶስ ምዕራፍ 4 ላይ በአማርኛ ማውጣት ይችላል? እሺ አውጣልና። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6ን በአማርኛ አንብብልህ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 እንደዚህ ይላል። በኢየሱስ አንባል በክርስቶስ ፊት የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና አለ። እዚህ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ክብሩን በክርስቶስ የገለጠው ማን ነው? ግልጽ ነው እኮ እግዚአብሔር አብ ነው። ክርስቶስ ግን ማንነት የለውም እያለ አይደለም። እግዚአብሔር አብ ነው በክርስቶስ ክብሩን የገለጠው። ኦኬ ሶ በክርስቶስ ምንድን ነው ክብሩን ገለጠ የሚለው? በክርስቶስ ፊት ክብሩን ገለጠ ይላል። ታምናለህ? በክርስቶስ ፊት ክብሩን ገልጧል ብለህ? በትክክል ነው። ኦኬ አመሰግናለሁ። ሶ እንደዚህ ይላል ማለት ነው። ስለዚህ በክርስቶስ ፊት ማለት ፊት አክቹዋል ፊት ነው የሚታየን፣ እናንተ ያለን አይነት ፊት ነው እያየን ያለን። ክርስቶስ አክቹዋል ፊት አለው እኮ ወንድም። ስለዚህ በዛ በአክቹዋል ፊት በስጋ በሆነ ፊቱ ሰዎች ስጋውን አያዩ። አይ በስጋ በሆነ ፊቱ ላይ ነው የአብ ክብር የተገለጠው። የሳው ስለዚህ በስጋ የተገለጠው ማን ነው ማለት ነው? በስጋ የተገለጠው አብም ወልድም ነው።
ስጋ የተገለጠው አብ ማለት ወልድ በመታየት አመሰግናለሁ። በክርስቶስ ፊት ዳኒ ከመጀመሪያውም ነገር ያለ ክሊር በቃ እናንተ ላድርግልህ፣ ውይይት አቆምን። በቃ ግልጽ ጨርሻለሁ። ዳኒ ላድርግልህ፣ ወድሃለሁ። ይቅርታ ግልጽ እሺ፣ ላድርግልህ እስከዛሬ ፕሊዝ። ስላስከፋው ነገር በጣም ይቅርታ። እንዲህ በስጋ ኧረ የተገለጠው ስርዓት ያዝ አብና ወልድ ነው ያዲ፣ ትለኛለህ። እንዲህ ያዲ ጨርሻለሁ። ስርዓት ዳኒ ያዝ። ወድሃለሁ። በጣም ይቅርታ በክርስቶስ ይኸውልህ በስጋው ፊት አብም ታይቷል ነው። ግን እኮ ስጋ ሆኖ የመጣው ፐርሰን ማን ነው የምትለኝ ከሆነ አብ አልጠየኩም። ስጋ አይደለም። የሆነውማ ወልድ ነው። ስጋ በኋላ የሆነው ጠይቃለሁ። አብ ስጋ አብ ሆኖ ስጋ ወደ አልሆነም። ዓለም መጥቷል ወይ የሚለውን ጥያቄ ትመልሳለህ። ኧረ አብ አልመጣም ስጋ እኮ ነው አልሆነም። የምትለው ትምህርት አንተም። ይሱ አይደለም። ስለዚህ አብ ስጋ አይደለም። በዛ ከተስማማን በክርስቶስ ፊት የታየው ማን ነው ለሚለው ጥያቄ የስ ክርስቶስ ራሱ ታይቷል። ኦፍኮርስ ስጋ ነው። ደግሞም የአብም ክብር ታይቷል በፊት። አመሰግናለሁ። እሺ ምን ዮሐንስ ወንጌል የምፈልገው ምዕራፍ ነገር 2 ላይ እንሂድ ቶሎ ብለን። ዳኒ ይቅርታ እሺ፣ እስከዛሬው በጣም ይቅርታ። ዮሐንስ ወንጌል ምዕራፍ ፖለቲካ 2 አትስራ ያድዬ። እንደ አንተም እኮ አብ ተወልዷል፣ አብ በስጋ መጥቷል ብለህ አታምንም። የአብ ክብር በክርስቶስ መታየቱ እወዳለሁ። እሺ እሺ አብ እሺ ኢንካርኔት ሆነዋል አያሰኝም። እሺ ዳኒ እዚህ እሺ እኔ የተናገርኩት ስለ ኢንካርኔሽን። እሺ ዮሐንስ ወንጌል ምዕራፍ 2 ቁጥር 16 እንደዚህ ይላል፣ እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። የአባቴን ቤት ሲል የማንን ቤት ነው? የአባቱን ቤት ነው። ምን የሰራለትን ቤት? ይሄ እኮ ቤተ መቅደሱን ነው። ፊዚካሊ ሰለሞን የተሰራውን የሰራለትን አይደል? እግዚአብሔር የሚመለክበት ነው። እሺ ሰለሞን የሰራለትን ማለት እንችላለን። ከዛስ እንደዛ አለ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ከዛ ይህ ደቀ መዛሙርቱ የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰባል። የማን ቤት ቅናት ነው? ማንን የበላው? የአባቱ ቤት ቅናት ኢየሱስ። ግልጽ እኮ ነው ያዲ። ስለዚህ ቆይ የቤትህ የተባለው አብ ከሆነ ቅናት የያዘው ልጅ ነው ማለት ነው አይደል? የስ ደግሞ ልጁ የመቅደሱ ጌታ ተብሏል። ዘካርያስ ችግር የለም እሱ ጋር አንሄድም። ቆይ እዚህ ጋር ነው የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ ደቀ መዛሙርት። አሁን ከዚህ ቅናት የተነሳ አይሁዶች ምን አሉ? ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት አሳየናል አሉት። የቱን ቅናት በተመለከተ ነው እዚህ ጋር እየጠየቁት ያሉት? የቤተ መቅደሱ። የማን ቤተ መቅደስ? የአባቱ ቤተ መቅደስ ግን የልጁም የሆነው ማለት ነው። የመቅደሱ ጌታ ተብሏል ልጁ። ብራዘር እዚህ ለመነጣጠል አትሞክር። ስለ አብ ቢነገርም ልጁን ያገለለ አይደለም። ፊዚካል ቤተ መቅደሱ ማለት ስለዚህ አሁን እዚህ ጋር ያሳያቸው ቅናት የአባቱ ቤት ነው አይደል? ምን ምልክት አሳየናለ ሲሉት ምኑን አፍርሱት አለ? ቤተ መቅደሱ። ይህ ቤተ መቅደስ የማን ቤት ነው? ያኛው ፊዚካል ቤተ መቅደሱ ብራዘር የአብም የወልድም ነው አልኩ እኮ። እዚህ ቦታ ላይ ስለ አብ ቢናገርም ሌላኛውን ጥቅስ ኢግኖር አድርጋ አይደለም። ልጁ የመቅደሱ ጌታ ተብሏል። ኧረ እባክህን ቆይ፣ ይህ ቤተ መቅደስ አፍርሱት አለ። የትኛው ቤተ መቅደስ ነው የሚያፈርሰው? ስለ ፊዚካል ቤተ መቅደስ ያለ መሰላቸው አይልም። ቀጥሎ ወንድሜ ያዲ እኮ የማን ቤት ቅናት ስለያዙ የማንን ቤት አፍርሱት ነው እያላቸው ያለው። ብራዘር አሁን ጌታ ኢየሱስ ሐሳቡን ወደ ሌላ ሽፍት አድርጓል ወይስ አላደረገም? እዛው እነሱ ያሉበት ላይ ነው ያለው። እዛው ላይ ያለው ሆኖ ስለዚህ ቤተ መቅደሱን አፍርሱና በ3 ቀን እሰራለሁ ሲል ፊዚካል ቤተ መቅደሱን እያለ ነው እያልክ ነው ያዲኩ። ሰውነት ቤተ መቅደሱን እያለ ልክ አይደለም። ምን ሆነ? በዚህ አውድ መሰረት ቤተ መቅደሱ የማን ነው? እሺ ሐሳብን ጨርስ። በዚህ አውድ መሰረት ቤቱ የማን ነው? ነገርኩ እኮ ስለ ፊዚካል ቤተ መቅደስ እየተናገረ ነበረ። ከዛ ሐሳብ ሽፍት አደረገ። ስለ ሰውነቱ ቤተ መቅደስ ደግሞ መናገር። ቤተ መቅደስ የማን ማደሪያ ነው? ቤተ መቅደስ የእግዚአብሔር ነው። የትኛው እግዚአብሔር ነው እዚህ ጋር እየተነገረለት ያለው? ማለት ስለ አብ ነው ጌታ ኢየሱስ እየተናገረ ያለው። አመሰግናለሁ። ኦኬ ሶ ኔክስት በብሉይ ኪዳን የልጁም ተብሏል። በብሉይ ኪዳን ጊዜ አይሁዶች ይጠብቁት የነበረው መሲህ ለማን ቤትን ይሰራል ብሎ ነው? አልከኝ። የት ላይ የተጻፈ? በየትኛው ጥቅስ መሰረት ነው? ዘካርያስ ምዕራፍ 12 ቁጥር 6 ላይ ለማን ቤትን ይሰራል? ጥቅሱን አውጣና እናንብብ። ኦኬ ይጠበቅ የነበረው መሲህ ምን አፈገኝ? ምን እሱ ዘካርያስ ጋር አስኬደኝ። ቆይ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ሁለተኛ ሳሙኤል ምዕራፍ 7 እሱ ደብል ፕሮፌሲ ነው። አያዋጣም። እርሱ ለስሜ ቤት ይሰራል። ለዛ ትሄዳለህ። እርሱ ለስሜ ቤት ይሰራል አለ። ሰለሞን ነው እሱ። ደብል ፕሮፌሲ ነው እኮ። ደብል ፕሮፌሲ ማለት ለሰለሞንም ለክርስቶስ ማፕላይ ያደርጋል።
ግን ቤት ይሰራል የሚለው ፊዚካል ቤትን የሚመለከት ስለሆነ ክርስቶስ ለአብ የሰራው ምንም አይነት ቤተ መቅደስ የለም ወዳጅ። አብ ግን ለልጁ ስጋ አዘጋጀ ይላል ዕብራውያን 10 ላይ። አብ ለልጁ ስጋ አዘጋጀ። ስለዚህ ወልድ ሰራለት ነው አንተ እያልክ ያለው። ወልድ ሰራለት የሚል ጥቅስ ነው ለማምጣት እየሞከርክ ያለው። ስለ ፊዚካል ቤተ መቅደስ ነው የሚናገረው ይሄኛው፣ ስለ ስጋ አይደለም። ደብል ፕሮፌሲ ያሰኘው እኔም አባት ሆነዋለሁ እርሱም ልጅ ይሆነኛል የሚለው ያ ስፔሲፊክ ጥቅስ ነው። ኦኬ ዘካርያስ 12 ለክርስቶስ ሆኖ የመጣው እሱ ምን ሆነ? ኧረ ቆይ የምትጠይቀው ነው ወቅ ብራዘር። ኦኬ መሲሁ ቤት ይሰራል ተብሎ ይጠበቃል ወይስ አይጠበቅም? ጥቅሱን አሳየኛ። ቁጥቋጥን አነሳለሁ አለ። ቁጥቋጥን አነሳለሁ ለአምላክም ቤት ይሰራል ይላል። አሳየኝ ጥቅሱ። ቤት ሲል ምን አይነት ቤት ነው? እሺ ዛቴን አቁም። ኢየሱስ ምን አይነት ቤት ነው ለአብ የሰራው? እንደም አብ ለክርስቶስ ስጋ እንዲህም በለው ስጋ ነው የምትል ከሆነ አብ ለክርስቶስ ስጋ አዘጋጀ የሚል አለ። እንደዚህ ነው። እሺ ምን አገባኝ? ጨርሳለሁ ነው። አሪፍ አድርጌ እንጠይቀው ጨርስ። እሺ ቴንኪው ያዲ፣ አንተ ካቆምክበት ጀምራለሁ። በዕብራውያን ምዕራፍ 10 መሰረት የስጋን ሰውነት ማን ለማን አዘጋጀ? እግዚአብሔር ለሰው ልጆች። እግዚአብሔር ለሰው ልጆች ይላል ኮንቴክስቱ። የእንግሊዝኛ ተርጉሞች በሙሉ ቨርቹዋሊ ሁሉም ማለት በሚቻልበት ሁኔታ ክራይስት ነው የሚሉት እዛ ጋር። ስለዚህ አብ ለክርስቶስ ነው ያዘጋጀ ይላሉ። ኮት ነው ባይ ወይ ኮት ነው። ዳዊት ነው አስቀድሞ ላይ የተናገረው። ስለዚህ ኮት ነው። በዳዊት አንደበት የተናገረው ማን ነው? በዳዊት አንደበት የተናገረው እግዚአብሔር ነው። እግዚአብሔር ከሆነ ስለዚህ የትኛው እግዚአብሔር ነው ለየትኛው ያዘጋጀ? እግዚአብሔር ነው መስዋዕትና መባን አዘጋጀህልኝ እያለ የተናገረው ዳዊት ነው። ስለዚህ በቃ አንተ በዓለም ላይ ያሉ ይህንን ክፍል ለክርስቶስ እንደሆነ የተናገሩ በዛ መንገድ የተረጎሙ የመጽሐፍ ቅዱስ ትርጉሞች 100% ለመናገር እነሱ እንዳለ የተረጎሙት የሥላሴ አማኞች። ከዛ ያዲ ደግሞ ትክክል ነው ብለን እንቀበል። የሥላሴ አማኞች ናቸው የተረጎሙት። ግን አውዱን ማየት እንችላለን ወንድሜ፣ ችግር የለም። በዚህ ፈቃድ ይኸውልህ፣ በዚህ ላይ መስዋዕትና መባን በሙሉ የሚቃጠል መስዋዕትን ስለ ኃጢአት የሚሰዋ መስዋዕትን አልወደድክም፣ በእርሱም ደስ አላለም ብሎ እንደ ሕግ የሚቀርቡ ናቸውና ቀጥሎ እኔ እነሆ አምላኬ ፈቃድን ላደርግ መጥቻለሁ ብለዋል። ፈቃድን ላደርግ መጥቻለሁ ያለው ማን ነው? የትኛው ጥቅስ መሰረት? በመዝሙር ነው ወይስ ይኸው ቁጥር ዕብራውያን ላይ ነው። በዕብራውያን ከሆነ የመጣው የተዋወቀው ወደ ዓለም የገባው ክርስቶስ ነው። እንደዛ እየተናገረ ያለው ለማን ነው? እንደሱ እያለ ያለው ለእግዚአብሔር አብ። ለእግዚአብሔር አብ። ስለዚህ ክርስቶስ እና እግዚአብሔር አብ በማንነት አንድ ናቸው? ዲስቲንክት ናቸው በማንነት። ቴንክ ዩ። ስለዚህ ሁለት አንድ ሰውና አንድ አምላክ ነው። አንድ ሰውና ስለዚህ ኦኬ የስጋው ሰውነት ማንነት ነው። ስጋው ሰውነት ማንነት ነው ወይ? ከአብ የተነሳ ልጅ ተብሎ ይጠራል። ማንነት ነው ወይ ነው ጥያቄው። ማንነት የስጋ ሰውነት ማንነት የሚባል ነገር የለም። የስጋ ሰውነት ማንነት አይባልም። ዲስቲንክት ናቸው ማንነት ናቸው ብላል እኮ ግድ ራስን በራስህ ኮንትራዲክት አደረግክ ማለት ነው። ዲስቲንክት ማለት ባይዘው ሴፐሬሽን ማለት አይደለም። ዲስቲንክት ማለት ልዩ ማለት ነው። ዘፍጥረት 1:26 ላይ እንሂድና እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እዛ ቦታ ላይ በብዙ ቁጥር መናገሩ ምንድን ነው የሚያሳይ? ክብርን ብሎ የተረጎመ አንድ ሊቅ እስቲ ጥቀስ። ሊቅ ዮሐንስ ራሱ ጸሐፊ ዮሐንስ አንድ የመጽሐፍ ቅዱስ ምሁር ቋንቋውን የሚያውቅ ይኸው ልጠቅስልህ ነው። ተረጋግቼ ነው የምጠይቅ። ዮሐንስ ራዕይ ምዕራፍ 4 ላይ ዮሐንስ ራዕይ ምዕራፍ 4 ቁጥር 10 ክብር ብሎ የተረጎመ ያንን ላሳየህ ነው። ዘፍጥረት ምዕራፍ 1 ቁጥር 26 ይኸው ያመጣውልህ ነው። ዘፍጥረት 1:26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እግዚአብሔር ሲናገር ክብር ነው ብሎ የተረጎመ የመጽሐፍ ዮሐንስ ራዕይ ጥቀስ ነው ያልኩ። ዮሐንስ ራዕይ እሺ ተው በቃ ሰዓቴን አትግደልብኝ። ዮሐንስ ራዕይ ላይ ጠየቅኩ ሌላ ነው የምትመልሰው ነው። ዮሐንስ ራዕይ ላይ ስለ ክብር ሆኑ ይላል። እንቀጥል። ጌታችን ኢየሱስ ክርስቶስ እኔ ግን እውነት እነግራችኋለሁ አለ ዮሐንስ 16:7 ላይ
እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና ይላል። በዚህ መሰረት አጽናኙና ኢየሱስ አንድ ማንነት ናቸው። አንድ ሰውና አንድ መንፈስ ቅዱስ ከእግዚአብሔር የሚሰጥ መንፈስ። ስለዚህ እኔ ብሄድ ግን እርሱን እልክላችኋለሁ ይላል። ስለዚህ ሰውየው ነው መንፈስ ቅዱስን የላከው። ከአብ ተቀብሎ አፈሰሰው ይላል እንዴ ካህኑ? ስለዚህ ሊቀ ካህኑ በእግዚአብሔር ቀኝ ሰውየው ነው ከፍ የላከው ብሎ ማለት ያለው ነው። እሺ፣ ግን መንፈስ ቅዱስና አሁን ሰውዬ የምትለው ኢየሱስ ዲስቲንክት ሰውዬ አላልኩም፣ ማንነት አንድ ሰው ነው አላቸው ነው። ያልኩት። ሰውዬ ይላል እንዴ? አንድ ሰው ነው ያልኩት። ሰውና ሰውዬ ምንድን ነው ልዩነቱ? አይ ሰውዬ ክብር የለውማ ለአንደበት። እሺ ትንቢተ ኢሳያስ 6:8 ላይ የጌታን ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ ይላል። ይሄን እየተናገረ ያለው ማን ነው? ማንን እልካለሁ ማንስ ይሄድልናል ያለው ማን ነው? እግዚአብሔር። ይሄ እግዚአብሔር ማን የሚባል? እግዚአብሔር በስም ጥቀስ። እግዚአብሔር ነው የሚባለው። ማን የሚባል? እግዚአብሔር እሺ የሐዋርያት ሥራ ምዕራፍ ትንቢተ 28 ኢሳያስ ላይ ምዕራፍ 6 ላይ ሐዋርያው እግዚአብሔርም ቅዱስ በረጅምና ጳውሎስ ከፍ ባለ መንፈስ ዙፋን ቅዱስ ላይ ነው ይላል። ተቀምጧል መንፈስ ይላል። ቅዱስ እግዚአብሔር ነው ያዲ እግዚአብሔር በመንፈስ ይህን ቅዱስ የተናገረው እግዚአብሔር መንፈስ ቅዱስ በመንፈስ ነው ይላል። ቅዱስ እግዚአብሔር በመንፈስ መንፈስ ቅዱስ ቅዱስ ነው የተናገረ የተናገረው ነው የሚለው ወንድሜ። እግዚአብሔር በመንፈስ ቅዱስ አይልም። እግዚአብሔር መንፈስ በመንፈስ ቅዱስ ቅዱስ ተናገረ የተናገረው ይላል። እግዚአብሔር በመንፈስ ቅዱስ መንፈስ ነው የተናገረው። እሺ እግዚአብሔር በመንፈስ ቅዱስ ሲናገር እግዚአብሔርና መንፈሱ ዲስቲንክሽን አላቸው ወይስ የላቸውም? የላቸው ስራ ዲስቲንክሽን የሌላቸው ነው። እግዚአብሔር የላቸው። ኦኬ በመንፈሱ ተናገረ የተባለው ኧረ ማለት ነው። እባክህ ወንድሜ ዲስቲንክሽን የሚለውን ቃል ጠቅሰህ እግዚአብሔር በመንፈሱ ተናገረ የሚለውን አባባል ልትጠቀም አትችልም። እና የቋንቋ ትርጉም እችላለሁ ቃል ካላወቅ በቃል እሱ ሌላ ተጽፏል። ችግር። እሺ ለምንድን ነው ማንስ ይሄድልናል ብሎ በብዙ ቁጥር የተናገረው? ማነስ ይሄድልናል ብሎ በብዙ ቁጥር አዎ አላጠናሁትም። አዎ መልስ አላጠናሁትም መልስ የለም ማለት ነው። መልስ አላጠናሁትም። አላጠና ያዲ ይኸውላችሁ እስከ ዛሬ ድረስ ስላሴያን ሲጠይቁት የኖሩትን ይህንን ጥቅስ እስከ ዛሬ ድረስ አላጠናም አላጠናም። አላጠናሁትም። ያዲያ ተበልቷል። በጣም ጥሩ። እሺ ሌላ ጥያቄ ቅድም የተናገርከውን እግዚአብሔር በሶስት ማንነት ራሱን ገልጧል ያልኩትን ቃል ትዊስት አረክና በሶስት ማንነት ብቻ አይደለም በብዙ መንገድ ራሱን ገልጧል አልክ። እሺ እግዚአብሔር ከአብ ከወልድ ከመንፈስ ቅዱስ ውጪ የተገለጠባቸውን ማንነቶች በማንነት ደረጃ በአምላክነት ሊታወቁ የሚችሉ አካላትን ጥቀስ፣ ማንነቶችን ጥቀስ። ማን በማን የተገለጠበት? እግዚአብሔር በሶስት ማንነት ብቻ አይደለም በብዙ መንገድ ራሱን ገልጧል አላልክም? ከአብ ከወልድ ከመንፈስ ቅዱስ ውጪ አንተ አንጻር ነው። አንተ ነው በሶስት ማንነት ተገልጧል ጥቀስ ነው ያልኩ። በብዙ መንገድ ራሱን ገልጿል ስላልክ እነዛን ማንነቶች ቁጠራቸው። አሁን አብ ወልድ መንፈስ ቅዱስ። ሌላ ቀጥል። አራተኛ ኦኬ ትንቢተ ሰዓት ሊጨርስብኝ ነው ጋይስ። ልክ አንተ እንዳደረግከው ማለት ነው። እኔ እንደዚህ አላደረኩም። አድርጋለሁ። እሺ መልስ የለም። እሺ መልስ ስለሌለ እሺ አለ መልስ ምን ችግር? ዕብራውያን ምዕራፍ 1 ላይ በራእይ ከጥንት ጀምሮ ተገልጫለሁ እግዚአብሔር አለ። በብዙ አይነትና በብዙ ዘኍልቍ ጎዳና 12 ላይ አባቶቻችን በነቢያት ተናግረው ሌላ ጊዜ መልስ ስጥበት። አሁን ሰዓት ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። እግዚአብሔር ዓለማትን የፈጠረው በማን ነው? ዓለማት ጊዜያትን ያደሰው በልጁ ነው። ትክክል። ጊዜያትን ያደሰው ብለህ ነው ይህንን ጥቅስ የምትረዳው? እሺ እዚሁ ዕብራውያን ላይ ዓለማት የሚለው እዚህ ጋር በዚህ መንገድ የተተረጎመው ቃል የማይታዩ ነገሮች የማይታዩ ነገሮች ብሎ ዓለማት የሚል ይሄንኑ ቃል ነው። እሺ በዚህ መጽሐፍ ኮንቴክስት ዓለማት የሚለው ሊተረጎም የሚገባው አንተ ባልከው መንገድ ነው ወይንስ መጽሐፉ እዛ ጋር በግልጽ በተጠቀመው መንገድ ነው? ይኸው እዚህ ጋር መጽሐፉ በግልጽ የተጠቀመው በመጽሐፉ መሰረት ነው። ዓለማት የሚለው ፍጥረተ ዓለምን ነው የሚያመልክ። እሺ ኦኬ ዓለማት አይደለም ትክክለኛ ዓለም አይደለም የምትል ከሆነ ወረድ ብሎ ደግሞ ስለ ልጁ ግን አምላክ ሆይ ካለ በኋላ ልጁን ጌታ ሆይ አንተ ከጥንት ምድርን መሰረት ሰማዮች የእጆች ስራ ናቸው ይላል። በኮንቴክስቱ መሰረት ዓለማት የተባለው ፍጥረተ ዓለም ነው ወይስ አይደለም? ባይ ዘ ዌይ ይሄ ጥቅስ የተጠቀሰው ጥቅስ ፕሊዝ መልስ በቀጥታ መልስ። በኮንቴክስቱ መሰረት የሚለው ዓለማት ከሚለው ጋር አንድ ላይ መጥቶ ዓለማት የሚለው ሲል ምንን ለማመልከት ነው? ፍጥረት ዓለምን ለማመልከት አይደለም። ቁጥር 10 ይህንንም አላጠናም። አጥንቼዋለሁ። ይኸው እዚህ ጋር አለ። ሄቨንስ ነው የሚለው ባይ ዘ ዌይ ቁጥር 3 ላይ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ይላል። የባህሪው ምሳሌ ሆኖ የሚለው የግሪኩን ቃል ታውቀዋለህ? ያዲ ካራክተር ነው የሚለው። ካራክተር የሚለው የባህሪ አንድነትን አያሳይም?
አያሳይም። እንዴት ነው የማያሳየው? እስቲ አያሳይም። የባህሪው ምስል ሊቃውንት ያሳያል ነው የሚሉት። ካራክተር ትርጉሙን አታውቅም ኤግዛክት ብራዘር። ኤክስፕሬሽን ነው የሚለው። ኤግዛክት ሊሆን የሚችለው እሺ፣ ኤክስፕሬሽን በባህሪ እያለ ያለው የሚያንስ እንጂ ሆኖ አንድ አይነት ነው አላለም። በባህሪ የሚያንስ ሆኖ ኤግዛክት ያንኑ ባህሪ ሊገልጥ የሚችለው እንዴት ሆኖ ነው? ልክ አንተ ቅድም እንዳልከው ነው። ወልድ የአብን ባህሪ ነው የሚገልጠው ይህንንም እንዳልከው አላጠና ልክ እሺ ቁጥር አምስት ላይ አብ ልክ ቁጥር አምስት በወልድ ላይ ባህሪውን ገልጧል ወዳጄ ማለት ነው። ቁጥር አምስት ላይ የትኛው ቁጥር እንደዚህ አምስት ይላል። ላይ? የትኛው ቁጥር አምስት? ቁጥር 8 ላይ ይቅርታ፣ የትኛው ቁጥር ዕብራውያን ስምንት? አንድ ዕብራውያን አንድ ስለ ልጁ ግን አምላክ ሆይ ይላል። ልጁ አምላክ ነው ወይስ አይደለም? በዚህ መሰረት ወልድ አምላክ ነው ወይስ አይደለም? አይደለም። አምላኩ ሲል ባይዘው ባህሪውን የገለጠው ነው ሪፈር እያደረገ ያለው። መላእክት ሁሉ ለወልድ ይሰግዱለታል። አንተ ለወልድ ትሰግዳለህ? አብ በተነጠለ አልሰግድለትም። ከአብ ስለማይነጠል ግን አብ እሰግዳለሁ። ስለዚህ ከአብ ጋር ደምረ ለስጋ ትሰግዳለህ ማለት ነው። ስጋ ነው ያለው ማን ነው? ከአፍ ይወጣል ስጋ ነው። ወልድ ስጋ አይደለም? ያዲ ወልድ ስጋ አይደለም? ከመንፈስ አንጻር ከተናገረ ስጋ ይባላል እንጂ ሰው ነው። ወልድ ወልድ የተወለደ ስጋ አይደለም ጋይስ፣ ወልድ ስጋ ነው ያለ ማንም የለም። ግን ቤተ እምነታቸው እስከ ዛሬ ድረስ ሲያስተምር የኖረው ወልድ አንተ የስጋ ሰውነት ስለማትረዳው ነው፣ ነው። ደሙ፣ ማጠቃለያ ሰዋዊ ንጥረ ነገሩ ብሎ ነው ቤተ እምነቱ ሲናገር የነበረው። ያዲ አታስብ። ኮንትራዲክት አደረገ። ቻው ያዲ፣ ተበልታል ተበልታል። የተበላው እናየዋለን። ለዳኒ ስጠው መጀመሪያ። እኔ የሆነ ነገር የኮንድ ለምን ውይይት ህግ ጠብቀህ ትወያያለህ ብራዘር። እየከፈትኩ ነው። ትጠብቃላችሁ? ቆይ የምጠብቁ ከሆነ ነው እንጠብቀው። እንጠብቁ። ትንሽ እስኪ ልናገርና የተወሰነ አይ አሪፍ ጥሩ ጊዜ ነበረ እየተወያየን ያለ ነው። አሪፍ ጊዜ ነው እና በጣም ደስ ይላል። በርቱ፣ ተበራቱ። እዚህ ያላችሁ ሁላችሁም ታፕ እያደረጋችሁ እንዳይቆራረጥ ትንሽ እስከተወሰነ ድረስ እንሄዳለን። ተባረኩ፣ ቀጥሉ። ከቤተ እምነቱ ፈቃድ ቆይ አዲስን አስገቡልኝ። ለእኔ አዲስን አስገቡት። ከቤተ እምነቱ ትምህርት ያዲ ከቤተ እምነቱ ትምህርት ጥያቄ የሚጠየቅ ከሆነ ፈቃደኛ ከሆነ አጠባቂ መጽሐፍ ያላነበብከውን መጽሐፍ የት ብለህ ነው የምጠይቀኝ? ወደዛ ብለህ ፈቃደኛ ከሆንክ ጠይቀዋል። መጽሐፉን መጀመሪያ አንብበህ ጨርስ። ከዛ ትጠይቀኛለህ። መጽሐፍ አንብበህ ሳጨርስ፣ ኧረ አጥፉት። መጽሐፍ አንብበህ ሳጨርስ ልጠይቅ ትላለህ። ካጠናሁት ልጠይቅ። አልቀበልም። መጽሐፍ የከፈትኩ ስለሆነ እና አንድ ሰከንድ ስጠኝ። አንድ ሰከንድ ያድዬ፣ እስከዛ አንድ መዝሙር ልክፈት። አባትየው ተማር ልጄ ሲል እሱ ደግሞ አልማርም አላጠናም ያለውን ልክፈትላችሁ። እስከ ዛሬ ድረስ ላልስ የለ ማለት ነው። ይቅርታ፣ ይሄ ተማር ልጄ ካልተማርክ ፍየል መጠበቅ ይሻልሃል የሚለው መዝሙር ይሰማል። እሺ ልጠይቅ፣ ወደ ጥያቄ ልግባ። ቆይ እንደዚህ ፖለቲካም አትስራ ቢሲኒያ፣ ፖለቲካ ማትሰራ። እስኪ ያዘጋጅ። ዶክተር ተስፋ ያላጠናውም ሲል ምን ሰዓት ቀርቶ ነው? የሆነ ሰው በፍጥነት ሚዩት አደረገኝ። ሚዩት አድርገው እና ተትረብሻል። ጥያቄ ልጠይቅ ነው የገባው፣ ሌላ ነገር አንተ ማይክን ዝጋ፣ እነሱ ይወስኑ። እንጀምር ወይ? ጀምር በለኝ፣ ቱሚም ጀምር በለኝ። ማጠቃለያ እሺ ሰባ ደቂቃ ይበቃናል ወይስ ይበዛል? ኧረ 7ማ ይበዛል። ያዲ
እንደተመቻችሁ። 5 ደቂቃ በቂ ነው። ኖርማሊ 5 ደቂቃ ነው እሺ የተለመደው። 5 ደቂቃ ስጠኝ፣ ችግር የለው። አስጀምርልኝ። ግድንግ ፖለቲካ ነው የምሰራው። እሺ ዳኒ ምን ይላል መሰላችሁ? ከቤተ ምናምኑ ጋር ተጋጭ ይላል። ኢየሱስ ማን ይሉታል የሚል መጽሐፍ አለ። በዚህ መጽሐፍ ላይ ምን ይላል መሰላችሁ? እግዚአብሔር አብ ለሔዋን የገባው ቃል ኪዳን ዘፍጥረት 3:15 ላይ ለመፈጸም የበኩር ልጁን ለመጀመሪያ ጊዜ ከድንግል እንዲወለድ አደረገ። አንተ ልጅን እኔ ዛሬ ወለድኩ ብሎ የተጻፈው ትንቢት ከድንግል ሲወለድ ተፈጸመ። እንዴት ተወለደ? ለእግዚአብሔር የሚሳነው ስራ የለ። ከመለኮት ከአብ የሕይወት ቃል ወጥቶ መንፈስ ቅዱስና የልዑል ኃይል በማርያም ማኅፀን በመለኮት አሰራር ተዘጋጅቶ ለእግዚአብሔር የበኩር ልጅ ሆኖ ከድንግል ማርያም በስጋ ተወለደ። ቃል ስጋ ሆነ፣ በስጋ ሰውነትም ተገለጠልን ይላል። ከዛ ኃይል ይጸልሻል፣ ቅዱስ የእግዚአብሔር ልጅ ይባላል የሚለው ቃል ተፈጸመ አለ። ከዛ ሁለተኛው እግዚአብሔር ተወለደ አንበለን አይደለም፣ ቅዱስ የእግዚአብሔር ልጅ ተወለደ እንላለን። የእግዚአብሔር ልጅ መለኮት ከገዛ ባህሪው ያዘጋጀው ቅዱስ ሰው ይላል። ሰው ምንም የሚያጋጭ ነገር የለም። ግን በሙሉ ሳታነቡ መጽሐፉን እንትን ታደርጋላችሁ ማለት ነው። አንደኛ። ሁለተኛ ጀለስ የተንተባተበበት ራእይ ምዕራፍ 22 እንኳን አንተ አይደለም እንዳለ እስከ ዛሬ የተሰለፉላ የማይነኩት ቦታ ነው የነካው። ራእይ ምዕራፍ 22 ባይዘዌ ለእግዚአብሔር አብ ነው ብላል። እናመሰግናለን። ራእይ ምዕራፍ 22 ላይ አምልኮም ሁሉ ነገር ለእግዚአብሔር አብ ነው። ፊቱንም ያያሉ ሲባል ባይዘዌ በስጋ የተገለጠው በስጋ ያለው ወልድ ስለሆነ የወልድ ነው አልክ። በፍጹም ግን እንደዛ ብሎ የፈታ ማንም የለም። ባይዘዌ ሁሌም እዚህ ጋር የሚፈታው የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል ተባለ። ባሪያዎቹም ያመልኩታል እግዚአብሔር አብን ከሆነ ፊቱንም ያያሉ እኮ አንድ ሰብጀክት እኮ ነው እየተወራለት ያለው። አንድ ሰብጀክት ነው እየተወራለት ያለው። የሚያመልኩትን ነው ፊቱንም ያያሉ የተባለው። ከዛ ስሙን በግንባሮቻቸው ይሆናል አለ። ዲስ ቢዩቲፉል ቴንክ ዩ ዳኒ፣ አመሰግናለሁ። ሁለተኛ ባይዘዌ በማንነት ይላል። በማንነት ባይዘዌ እግዚአብሔር አንድ ነው ግን አንድ ሰው አለው። ይህም ራእይ እዚሁ ላይ ራእይ ምዕራፍ 11 ቁጥር 15 ላይ ባይዘዌ ካልተሳሳትኩኝ፣ ሰባተኛው መልአክ ነፋ፣ በሰማይም የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነች ይላል። ለጌታችንና ለእርሱ ለክርስቶስ ሆነች የሚለውን እዚሁ ራእይ ላይ ተመልሰን ብናየው ራእይ 11 ቁጥር 15 ላይ ባይዘዌ ምን ይላል መሰላችሁ? እዚሁ ላይ ተመልሰን ብናየው ራእይ 11 15 ላይ and the seven angels sounded the trumpet ይልና KJV ላይ and the seventh angel sounded and there were great voices in heaven saying the kingdoms of this world are become the kingdom of our Lord የጌታችን and of his Christ ለእርሱ የእሱ ክርስቶስ ለሆነው ማለት ነው of his Christ and he shall reign forever and ever። ጌታ የተባለው ክርስቶስ ያለው ነው ወይም የራሱ የሆነ ክርስቶስ ያለው ማለት ነው። አስተምህሮታችን አንድ አምላክ አለ። ያ አንዱ አምላክ አንድ ክርስቶስ ወይም አንድ የተቀባ አለው። ክርስቶስ ማለት የተቀባ ማለት ነው። እንዴት ነው እንደዚህ የምትለው ያዲ ካላችሁኝ ሉቃስ 9:20 እኮ ነው። ሉቃስ 9:20 ጴጥሮስ ሲመልስለት ምን ብሎ መለሰለት? እንግዲህ ሉቃስ ከሁሉ በኋላ እንደ ማብራሪያ ነው። ሁሉን ወደኋላ አድርጌ እጽፍላለሁ። ሉቃስ 20 ላይ ምን አለው? እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ጴጥሮስ መልሶ ከእግዚአብሔር የተቀባ ነህ አለ። ኢሳይያስ ምዕራፍ 42 ነው የተጠናቀቀው። ከእግዚአብሔር የተቀባ ነው። ከእግዚአብሔር የተቀባ አንድ ክርስቶስ አለ። አንድ እግዚአብሔር አለ። የአንዱ እግዚአብሔር ክርስቶስ አለው ወይም የእሱ ክራይስት አለው። ስለዚህ አንድ እግዚአብሔርና አንድ ሰው፣ አንድ እግዚአብሔርና አንድ ሰው። ያ ክርስቶስ ባይዘዌ ስጋን አዘጋጀህልኝ ሲል መስዋዕትና መባን ስላልወደድ ነው ስጋን ያዘጋጀው። መስዋዕትን ያዘጋጀለት ስጋን አዘጋጀ፣ መስዋዕትን ያዘጋጀው። የእግዚአብሔር በግ አለ እኮ ዮሐንስ ሲመጣ ከሩቅ ተመልክቶት የእግዚአብሔር በግ አለ። የእግዚአብሔር በግ የሚባል እግዚአብሔር አለ እንዴ? የእግዚአብሔር በግ የሚባል ሰው ነው ያለው፣ ለመስዋዕት የሚሆን ሰው። ያንን ሰው ነው አዘጋጀህልኝ አለ ዳዊት። ከሩቅ ተመልክቶ አለ ስለ ክርስቶስ ትንሣኤ አስቀድሞ ተናገር አለ። ከሩቅ ተመልክቶ እንኳን የሚያዩ ነበረ ስለ ክርስቶስ ትንሣኤ ነበረ። ያ ትንሣኤ ነው እኛን የሚያድነው። ያ መስዋዕት ነው እኛን የሚያድነው። ያ ሞትን በሞቱ 3 ቀን ተነስቶ ይሄ ትንሣኤ ነው እኛን የሚያድነው። አዘጋጀህልኝ አለ። ስለ ክርስቶስ ነው የሚናገሩ። ኦፍኮርስ ስለ ክርስቶስ ነው። ክርስቶስ ነው የተዘጋጀው። ያ መስዋዕት ሲመጣ ግን ፈቃድን ላደርግ መጣሁኛል። ስለዚህ ኦፍኮርስ
መስዋዕት ነው የተዘጋጀለት፣ ስጋ አዘጋጀልኝ። ስለዚህ ክርስቶስ ነው እየተነገረ ያለው። ዳዊት ነው አስቀድሞ እየተናገረ ያለው። ከዛ ክርስቶስን ሲያስተዋውቁ ያ ክርስቶስ የተዋወቀው ክርስቶስ ወደ ዓለም ሲያስገባ ማለት ሲያስተዋውቅ ማለት ነው። ያ መስዋዕት ነው። ፈቃድን ላደርግ መጥቻለሁ አለ፣ ወደ መታዘዝ ማለት ነው። ስለዚህ ዳኒ አንድ አምላክና አንድ ሰው አለን። ይህንን አልተሳተበት መቼም በአስተምህሮታችን ላይ ያለ ነገር ነው። ኦኬ ያዲ ያቀረበውን አንድ አኪዜሽን ሪፊዩት በማድረግ ልጀምር። ፊቱንም ያያሉ የሚለው በቀጥታ የአብ ፊት ነው ብሎ ነው የተተረጎመው። ሁሉም እንደዛ ነው ምናምን ብሎ በጣም ደፋር ንግግር ተናግረዋል። እና ማክላረንስ ኤክስፖዚሽን ላይ ላንብብል። they shall see his face is so far as they shall hold communion with and through the glorified body have the direct knowledge of Christ the revealed deity ነው የሚለው። ስለዚህ ክርስቶስን በማየት ነው የአብን ፊት አየ የሚባለው እንጂ በቀጥታ የአብ ፊት ይታያል በሚል አይደለም። ኦኬ ሶ እንደዛ ያለ ማንም የለም ብለህ ጀነራላይዝ አድርገህ ስለተናገርክ ነው ይሄኛው ሪፊዩት ያደርጋል። እሺ የዛሬው ውይይት ምን ነበር? እግዚአብሔር ነጠላ አካል ነው ያለው ወይንስ በሶስት አካላት የሚኖር አንድ መለኮት ነው? እዚህ መልሱ ግልጽ ነው ወገኖች። ያዲ መልስ ሊሰጠው ያልቻለውን ጥቅስ ደግሜ ላንብብላችሁ። ኢሳይያስ ምዕራፍ 6 ቁጥር 8 ላይ የሚገኘው የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ። ሐዋርያው ዮሐንስ የታየው በዙፋኑ ላይ ጌታ ኢየሱስ ነው ይለናል ዮሐንስ ወንጌል ምዕራፍ 12 ላይ። ይሄንን የተናገረው ደግሞ መንፈስ ቅዱስ ነው ይለናል። እግዚአብሔር በመንፈስ ቅዱስ በኩል ብሎ ዲስቲንክሽን የለም አለ። ባይ ዘ ዌይ ዲስቲንክሽን የሚለው የግዴታ አካልን ብቻ የሚያመለክት አይደለም። ስለዚህ በመንፈሱና በእግዚአብሔር መካከል ዲስቲንክሽን እንዳለ በጣም ግልጽ ነው። መንፈሱ ማንን እልካለሁ ማንስ ይሄድልናል ብሎ እኮ ራሱን ኢንክሉድ አድርጎ ከአብና ከወልድ ጋር ቆጥሮ እየተናገረ ነው። ማንነት ከሌለው እንዴት እንደዚህ ብሎ ሊናገር ይችላል? ያዲ መልስ አልነበረውም ማለት ነው። ሁላችሁም በግልጽ ሰምታችኋል። መጽሐፍ ቅዱሳችን እግዚአብሔር በነጠላ ማንነት ብቻ ሳይሆን በብዙ ቁጥር እንደሚናገር ይነግረናል። ዘፍጥረት 1:26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ኢሳያስ 48 ላይ ከሆነበት ጊዜ ጀምሮ እኔ በዛ ነበርኩ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ብሎ በብዙ ቁጥር ይናገራል። አዲስ ኪዳናችን ላይ ስንመጣ በአብ በወልድና በመንፈስ ቅዱስ መካከል ዲስቲንክሽን መኖሩን መጽሐፉ በግልጽ ይነግረናል። አብ ወልድ መንፈስ ቅዱስ ይነጋገራሉ። ባይዘው መንፈስ ቅዱስ አብና ወልድን ያዳምጣል፣ የሚሰማውን ይናገራል ይላል። ሮሜ ምዕራፍ 8 ላይ ሄዳችሁ ብትመለከቱ ደግሞ መንፈስ ቅዱስ የእግዚአብሔርን ማይንድ ያውቃል ይላል። ደግሞ መልሶ አብ የመንፈስ ቅዱስን ማይንድ እንደሚያውቅ ደግሞ ይናገራል። ስለዚህ ሙቹዋል መተዋወቅ ካለ ወገኖቼ ሆይ አንድ ነጠላ ማንነት ነው አይባልም፣ ነውር ነው። በግልጽ የተጻፈውን መካድ ስለሚሆን ጌታችን ኢየሱስ ክርስቶስ የእርሱን የአባቱንና የመንፈስ ቅዱስን ዲስቲንክሽን ሲነግረን ምን አለን? ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለምም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ብሎ በተባታይ ተውላጠ ስም ነው የሚጠራው። ጋይስ እዚህ ጋር አንድ ነገር ልብ በሉ። ፕኒውማ የሚለው መንፈስ የሚለው ጾታው ማለት የቃሉ ጾታ ማለት ነው። የግሪክ ቃላት ጾታ ስላላቸው ኒውተር ጀንደር ነው። ግን እዚህ ጋር ጌታ ኢየሱስ ሲናገር ያንን ግራማቲካል ህጉን መጠበቅ ሲኖርበት ፐርሰንን በሚጠቅስ አገላለጽ ነው መንፈስ ቅዱስን የሚጠቅሰው። መንፈስ ቅዱስ ፐርሰን ካልሆነ ማንነት ካልሆነ ያዲ እዚህ ጋር ሊያስመስል እንደሞከረው ኃይል ብቻ ከሆነ ዜርፎር በዚህ መንገድ መጠቀሱ ልክ አይሆንም ማለት ነው። ግን መንፈስ ቅዱስ ፐርሰን ስለሆነ ነው። ቅድም ደግሞ ወልድ ተወልዷል ምናምን የሚል እንትን ከቄስ ተክሌ አነበበልን። ያዲዬ ብራቮ፣ ቄስ ተክሌን መቀበል በጣም ጥሩ ነው። ስለዚህ እንደ አሳ የተመለጨለች አታስቸግረንም ማለት ነው። ከዚህ በኋላ ጠቅሳል መጽሐፉን፣ ከዚህ በኋላ በመጽሐፉ ትያዛል። ግን ያው የቄስ ተክሌን ችግር ስለምታቅም ጭምር ይመስለኛል ከሳቸው መጽሐፍ ራስን ስታርቅ የነበረው። ምክንያቱም ሌላ መጽሐፍ ላይ ሄደ ስትመለከት እዛ ጋር የተወለደው ልጁ ነው ቢሉም ሌላ ቦታ ላይ ግን ቃሉ ይናገር
ገጽ 19 ላይ ምንድነው የሚሉት? አብ ተወለደ ነው የሚለው። አብ ወልድ መንፈስ ቅዱስ የአንዱ አምላክ መገለጫ አጠራር እንጂ የመጠሪያ ስሞች አይደሉም። አብ ከዘላለም የነበረ አምላክ ነው። ህዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ስጋ ሆኖ አማኑኤል በመሆን በወልድነት ተገለጸ ይላል። ስለዚህ ወልድ ሆኖ የመጣው ራሱ ማን ነው? አብ ነው ማለት ነው፣ ከድንግል የተወለደው። ያዲ ግን እንደዛ ብሎ አያምንም። የቄስ ተክሌን መጽሐፍ ግን ጠቅሷል። ኮንትራዲክሽን ማለት ነው ወገኖቼ። አብ ወልድ መንፈስ ቅዱስ ሶስት ማንነት ናቸው፣ ግን አንድ መለኮታዊ ባህሪ ያለ በአንድ አምላክነት አንድ ናቸው። እግዚአብሔር ስላሴ ነው። ነጠላ ማንነት መጽሐፍ ቅዱሳዊ አይደለም። ቴንኪው